ፎቶን ላከችልኝ እኔ ጋ እንደዚህ ማለት ያወሩበት ቀን ከኔ ጋር ከተጋባ በኋላ ማለት ነው። ከ3 ወር በፊት ያወሩትን ስክሪን ታጋልካልኝ ነበረ። ይኸው ከኔ በፊት ነው የምታታውቁት። አዎ ከኔ በፊት ነው፣ ግን እኔ ካገባህን በኋላ ረጅም ጊዜ አውርታችኋል። ይኸው ልጅቷ ልካልኛለች ስለው አይ በቃ አንቺን ካገባሁሽ በኋላ ዝም ብዬ እንዳትጎዳ ስለምታፈቅረኝ አወራት ነበረ እንጂ አገባሻለሁ ምናምን አላልኳትም አለኝ። ከዛ ነው እንዴ እሺ ብዬ ደወልኩላት ወዲያው። ይኸው መሪም አጠገቧ ሆኜ ማለት ነው አናግሬው አጠገብ ያለ ማለት የምትወጁ ከሆነ እኔ ልቅልሻለሁኝ እንደዚህ ብሎኛል ስላት ከዛ አወራችሁ። በጣም ተናደደ፣ ጮኸባት። አንቺ ከህይወቴ ልትበጠብጪኝ ነው፣ እኔ መቼ አወራሁሽ ምናምን። እኔ ስክሪንሻት አድርጋ ልከልኛለች ኦልሬዲ። ከዛ በጣም ተጣላን፣ በጣም ተሰደበኝ፣ ከኔ ጋር ተጣላን፣ መታኝ። ምንኖረው ኮንዶሚኒየም ውስጥ ነበር። ወደ በረኪና ጠጣሁኝ። የዛን ቀን ከፎቅ ለመወርወር ስል ያዘኝ እሱ። በቃ ይቅርታ ብሎ ጠየቀኝ። ያው ጥፋት ነው በቃ አጥፍቻለሁ፣ አውርቻታለሁ፣ ግን እኔ ዝም ብዬ ልሳክሳት እንዲህ ለውሸት ነው እንጂ ፍቅር ይዞ የሷን ወድጄ አይደለም፣ አንቺን ነው የምወድሽ ምናምን አለኝ። እሺ በቃ ያኔ አለፍኩት። ይቅርታ ሲጠየኝ ስለምወድ ሁሉም ነገር እሺ እያልኩ ነው። እዚህ ጋር የምትማሩት ነገር እሺ ማለት ዋጋ እንደሚያስከፍል ነው ማሳያችሁ ማለት ነው። ከዛ እሺ በቃ ይቅርታ ሲጠይቅ፣ ማንም ሰው ይቅርታ ሲጠይቅሽ የምትወጂ ሰው በተለይ ከሆነ ከሱ የምትፈልጊው ይቅርታ ነው። ከዛ ይቅርታውን ተቀብዬ መኖር ቀጠልኩኝ ማለት ነው። ከዛ በቃ ካሁን በኋላ ትልልቅ ሰዎች ነን። ኢንተርኔት ነበረና ቤት ውስጥ ማለት ነው። የኢንተርኔት አስቆረጥኩት። የእጅ ትልልቅ ሰዎች ነን። አንተም ስራህን ስራ፣ እኔም ደግሞ ቤት ከሆንኩኝ የቤት ሊሆን ስራ ልጀምር። ካሁን በኋላ ማንም ሰው መስማት የለበትም። በቃ ህይወታችንን እኔ መኖር ነው የምፈልገው። ባለኝ ነገር የሆነ ነገር ከፍቼ መስራት እፈልጋለሁ ስለው እሺ በቃ ካሁን በኋላ እኔ ሞ የሚባል ነገር አልጠቀምም። ስልኬ ቀይረዋለሁ። አንቺን በቃ አታልቅሺ። በጣም አለቅሳለሁ። ያው ከአረብ ሀገር ስትሄጂ የሚሰማሽ ስሜት አለ። ብዙ የለመድሻቸው ነገሮች ታጫለሽ። ብዙ ነገር አለ። አለቅሳለሁ። ብቸኝነት፣ እዚህ ኮንዶሚኒየም ሰው አታገኝም። ራቅ ያለ ቦታ ነው። ከከተማ ደግሞ የነበርኩት ቤተሰብ አላገኝም። ብቻዬን ነው የምውለው እና እሱ ስራ ይሄዳል። ቀን ሙሉ ሳለቅስ ነው የምውለው። ብዙ ሴቶች ደግሞ ሪኩዌስት ሳረግላቸው ይመልሱልኛል። ሳወራቸው ከዚህ በፊት እንደዚህ አውርተን ይሉኛል። አንድም ያኔ መመራመሬ ነው እየጎዳኝ የመጣው። ያ ሴቶች ሁሉም ማወራቸው ሴቶች ደግሞ ሁሉ ፎቶውን ይልኩልኛል። እንደዚህ ሰዓት እኮ አውርተን ረጅም ጊዜ እንደዚህ ብር ልከንለት እንደዛ ሲል በቃ የሆነ ታወርኩኝ መሰለኝ። እሰማቸዋለሁ። አለቅስና በቃ ዝም እላለሁ። ሆዴ በቃ እሳት እየሆነ መጣ። ለሱም አልናገርም። ምክንያቱም እዚህ ጋር በቃ ካሁን በኋላ አትፈልፊ፣ አትጠይቂ፣ ብዙ ታሪኮች አልፈዋል፣ አትጠይቂ ስለምለኝ እኔ አልጠይቀውም። ለሱ ሲመጣ ግን አለቅሳለሁ። ማታ የሆነ ነገር ከተፈጠረ በቃ የሆነ ነገር ካሮች በቃ እኔ ውስጤ እየጨሰ እያበደ ሄደ። መስማማት በምንም ተአምር ልንጣጣም አልቻልንም። በቃ ነገሮች እየተበላሹ እኔ ስራ መስራት አልቻልኩም። ከቤት መውጣት ሰው እየጠላሁ፣ ራሴን እየጠላሁ እያስጠላኝ የሆነ የበታችነት ስሜት አለ አይደለ? የበታችነት ስሜት እየተሰማኝ ሁሉም ነገር እየራቁኝ 24 ሰዓት ማልቀስ፣ ምግብ አለመብላት፣ ራስን መጣል ምናምን በቃ መጣ። ነገሮች እየተካበዱ ሄዱ። በመሀል ቤተሰብ ገባ። መጨረሻ ለቤተሰብ ተናገርኩኝ። ቤተሰብ ገባ። ቤተሰብ ቢገባም ያው እኔ ተስፋ ቆረጥኩኝ። መጨረሻ ምንም ሊያደርግ አልቻለም። ለማስማማት ሞከረ። ያለውን ነገር ለማውራት ሞከሩ ሁለቱም ቤተሰቦች። ግን እኔ ውስጤ እየተጎዳ ማመን እያቃተኝ መጣ። በቃ እንዳልሆነ እየሆነ ሲመጣ የሆነ ራስን የማጥፋት ራስን የማጉዳት መንገድ ወሰንኩኝ። በፊትም እንደዚህ ሞክሬያለሁኝ ራሴን ለማጥፋት። እንደገና በሪና ጠጣሁኝ ማለት ነው። ከዛ አጋጣሚ ታናሽ እህቴ ነበረች። ከሱቅ ወተት አምጥታ ወተት አጠጥታኝ ወደ ላይ ያለኝ ታፋሁት። ያንን ነገር እንትን አላለኝም ማለት ተወኝ፣ ተሻለኝ፣ ህይወት ይቀጥላል። በቃ እኔ ሁሉም ነገር በውስጤ ነው የምተው። ለሁለተኛ ጊዜ በረኪና ጠጥተሽ ነው? ለሁለተኛ ጊዜ በረኪና ጠጥተሽ? ለሁለተኛ ጊዜ በረኪና ጠጥተሽ? ለሁለተኛ ጊዜ በረኪና ጠጣሁ። ለሁለተኛ ጊዜ ማለት ራሴን መጎዳ አላውቀውም ማለት እሱ የሆነ መጥፎ ነገር ሳያገኝበት እሱን አልናገረውም። ራሴን ለመጉዳት ነው የምታገለው። ምንም እሱ የምናገረው ምክንያቱም አትናገሪኝ በቃ ተዋለሁ ስላለኝ ራሴን ነው የምጎዳው። እሱ ከተናገርኩት እንጣላለን ወይ ይመታኛል፣ ያንቀኛል ምናምን። አልናገረው። መጨረሻ ሲሰለጨኝ ራሴን በቃ መቆጣጠር ሲያቅተኝ ወደ ራሴ ነው እንትኑ ችግሩን ላመጣው የቻልኩት።
ከዛ የሆነ ቀን እንደዚሁ ስናወራ አልተግባባንም። ሳንግባባ ስንቀር መታኝ፣ በጣም መታኝ። ያው ኮንዶሚኒየም ታውቂያለሽ፣ ሰው አይደርስልሽ። ከዛ በሩቁ ልፎት ነበረ እና ቢላዋ አነሳሁ። ከጓዳ ሄጄ ቢላዋ አምጥቼ በቃ ወይ ግደለኝ ወይ ገድልሃለሁ አልኩት። እኔ አሁን እዚህ ጋር በቃ አስተማሪ ታሪክ አይደለም ምናምን የምትሉት እኔ እንዳያየሽ አውሪ። ኮመንቱ ትንሽ ታሪኩን ቀጥል። ከኮመንት ጋር ግብ ልፍትል ነው። ለባለ ታሪኮች ጊዜ ስትገቡ ኮመንታችሁ ጣራ ወይ ግድግዳ እያያችሁ ሀሳባችሁ እንዳይሰራ አውሩ ብዬ የምናገረው ኮመንት እና ያው እኔ ራሴን እጎዳለሁ ፈጥሯል። የእሱ ቤተሰቦች ጋር ሄድና አለቅሳለሁኝ። እንደዚህ ሆነ ነግራቸዋለሁ። ያስተካክላል። በቃ ያደገበት አስተዳደግ ነው። እናቱ በልጅነቱ የሞተችው እንደዚህ ተጎድቶ ነው ያደገው፣ ብቻውን የኖረው ምናምን ይሉኛል። በቃ ያስታርቁና ልመለሳለሁ። የእኔ ቤተሰብ ግን ምንም ተናግሬ አላውቅም። ምን ልሆን ምን ግን ሰውነቴ ይናገራል እንደተጎዳው። ፊዚካሊ ያውቀዋል ወንድም የሆነ የተጎዳሹ ቤት ውስጥ ምግብ የለ ምናምን ያኔ አልሐምዱሊላህ ምንም አይቸግረኝም ነበር። ይሄ እኔም ራሴን ብር ነበረኝ፣ እሱም የሰራው ብር ነበረው። ሀታ የዛኔ ባይሰራ ራሱ በቂ ብር ነበረ። ቤት ውስጥ ፉል ነው፣ ሁሉም ነገር አለ። ምንም ነገር አይቸግረኝም። ልብስ አለኝ፣ ቁሳቁስ፣ ሁሉም ነገር አለ። እኔ ያጣሁት ፍቅር ነው፣ የተራብኩት ፍቅር ነው። ያ ፍቅር ከሱ ላገኘው አልቻልኩም። የኔን ፍቅር አሳልፎ ለሌላ ሰው እየሰጠብኝ እኔ ተጎዳሁኝ። ብዙ ጊዜ አለመናገራችን ይጎዳናል ራሳችን። ብዙ ጊዜ ለመሞት የሞከርኩት ርቦኝ አጥቼም አይደለም፣ ፍቅር የምፈልገውን ያክል ፍቅር ከሱ ስላላገኘ ስለምወደው ስለማፈቅረው ማለት ነው። እና እንደዛ እየሆነ 2 አመት ቀጠልን። 1 አመት ከ7ኛ ወሬ ላይ በተገባን በ7ኛ ወሬ ላይ አልሐምዱሊላህ እርግዝና ተፈጠረ። አላህ ወንድ ልጅ ሰጠኝ። የእርግዝና ጊዜ በጣም በስቃይ አለፈ። ህመም ሳይሆን ጭቅጭቅ ማለት ነው። ስራ ፈቶ ቤት ነበረ። ውሃ ቀጠነ ነው የሚለው በቃ ራሱ እንድታከብሪ። በእርግጥ ወንድ ልጅ ክብር ይፈልጋል፣ ከአቅም በላይ እንዳከብረው ይፈልጋል። እርጉዝ ሆነሽ እንግዲህ እሱ መንከባከብ ይከብዳል አይደለም? እሱ መንከባከብ ራስሽ መንከባከብ ያው እንደምታዩ ነው ያቀተሻል። እና በጣም እንክብካቤ ይፈልጋል። ቤት ነው የሚውለው እና የ9 ወር አልሐምዱሊላህ አለፈ። እንደምንም ወለድኩት ልጄ አልሐምዱሊላህ። አላህ ጤነኛ ልጅ ሰጠኝ። በጣም ቆንጆ የሚያምር ልጅ ሰጠኝ። ተገላገልኩኝ በሰላም አልሐምዱሊላህ። አቀፍኩኝ ልጄ እያሳደግኩ ጭራሽ ስራ ፈቶ ቤት ውስጥ መኖር ጀመረ ከኔ ጋር ማለት ነው። አራስ ቤት 9 ወር በሙሉ እስክወልድ አራስ እስክነሳ 2 ወር እቤት ነው፣ አልወጣም ስራ ማለት ነው። አይሰራም በቃ ስራው ተበላሸ። የዛኔ ይሄ ኮሪደር ልማት የሚባለው የመጀመሪያ እንደገባ ነበር እኛ አካባቢ የፈረሰው። ስራ ቦታው ፈርሶበት ተበላሻሸ ስራ። ቤት ውስጥ አብረን መዋል ጀመርን። የበለጠ ነገሮች እየተቀጣጠሉ በቃ በቤት ውስጥ እቃ እያለቀ ልጃችንን ማሳደግ እስኪያቅተን ድረስ ሁሌ እንደተደባደብን፣ ሁሌ እንዳለቀስኩኝ መኖር ቀጠለን። ከዛ ልጄ 1 አመት ከ7 ወር ድረስ ስራ ሳይወጣ ማለት ነው። ይህ ሁሉ ሲፈጠር ቤተሰቦች አያውቁም። የኔ የነበረኝ ብር እዚህ ጋር ከግማሽ ሚሊዮን በታች ነበረ እና ያንን አለቀ ቤት ውስጥ ማለት ስራ ፈቶ በተቀመጠበት ሰዓት ብሩ ጨረስ ነው። ድምፅሽ አይሰማም? ከኔ ጋር ነሽ? እየሰማሁሽ ነው ማለት እና ያኔ የነበረኝ ብር ጨረስኩት። በቃ የሚያስፈልግ ሁሉ እየተደረገበት ተጠቃቀምንበት። ያ ብር አለቀ። ባዶ ሆንን ማለት ነው። ዜሮ በቃ ምንም ከሁሉም ነገር ባዶ ሆንን። እዛ መጨረሻ ላይ ለምንድን ነው ስራ ማሰራው? እንደገና በስራ መጨቃጨቅ ተውን። ያንን የሴቱ ጉዳይ ተውኩትና በቃ የራሱ ጉዳይ ብዬ ራሴን አሳምኜ የተቀበልኩት። አጠገቤ ሲያወራ ቢያድር ወላሂ ምንም አይመስልም። ሴቶች ጋር ይደዋወላላ። ወላሂ የተኛው መስል ያዳምጠዋለሁ። እማዬ በእናትሽ ፎቶሽ ላኪልኝ እንተዋወቅ። ወላሂ የራቁት ፎቶ ያየሁበት ቀን አለ። እናቴ ከክፍለ ሀገር ስደውል የእኔ ስልክ አልሰራ ብሏት በሱ ስልክ ደወለች። ድንገት ኢሞ ላይ ነበር እና ልጅ ራቁቷን ላከችለት። ያ ፎቶ ፊት ለፊት መጣና ይኸው ደነገጥኩኝ፣ ተንቀጥቀጥ። እዚህ
እናቴን እያናገርኩት ነው። ምንም አላልኩም። አይ ዝም ብላ ልካልኝ ነው ምናምን የሚባል ነገር አይደለም አለ። እሱ ነው አለ ፎቶሾፕ ነው አለሽ። ፎቶሾፕ ቢሆን የአንድ ባለትዳር ወንድ ፎቶሾፕስ ቢሆን አይደለም እናውቃለን። ግን ቢሆን እንኳን የአንድ ባለትዳር ወንድ ስልክ ላይ የራቁት ሴት ፎቶሾፕ እንኳን ምን አባቱ ያደርግለታል? እዛ ልጅቷ ደግሞ ኢሞ ላይ ነበረችኝ እና ደወልኩላት። ልጅቷ አንድ ልጅ አላት እና እንዲህ ማን ነው ምንሽ ነው ምናምን ሳይሆን ልክ እንዳለፈው እንደዛችኛዋ ልጅ መሪም ያልኩሽ ልጅ አይነት ታሪክ ነበረችኝ። አይ እንደዚህ አንድ ልጅ አለ ልጄ አብረን እናሳድጋለን ብሎ እያወራን ነበረ፣ ተግባብተን ነበረ። ባለቤትሽ ነው አለችኝ። እሺ ይቅርታ ካሁን በኋላ አላወራውም አለችኝ። ወጣሁ ከሱ ርስ እኔ አሁን ሴቶች የሚያወራው ተውኩት። በቃ ራሴን አሳመንኩኝ። የኔ ብቻ አይደለም የሌሎችም ሴቶች ባል ነው ብዬ ራሴን አሳምኜ እኔ ማድረገው በቃ ልጄ ማሳደግ ነው የምፈልገው። አሁን ለልጄ መኖር አለብኝ። ስራ እንዲሰራ ነው ማበረታታው። ከዛ ስራ መስራት ጀመረ። ድሬዳዋ ቦንዳ ልብስ ማምጣት ጀመረ። ድሬዳዋ ይሄዳል። ሲፈልግ 15 ቀን ይቆያል፣ ሲፈልግ ወር ይቆያል። እንደፈለገ በቃ ደስ ሲለው ይመጣል፣ ደስ ሲለው እዛ ይቀራል። የዛንም ደግሞ እኔ ማልቀስ በቃ ለምን አትመጣም? እዛ ታውቂያለሽ፣ ድሬዳዋ ሄደሽ 2 ቀን 3 ቀን ልብስ ገዝተሽ ካልተመለሽ የቤት ክራይ አለ፣ ባደርሽበት ልክ ትከፍያለሽ። ክራይ ሳይሆን ይሄ ምንድን ነው የሚባለው? በቀን ቀን ተከፍለው ቤርጎ ነው የሚባለው። አዋር ቤርጎ ይዞ ነው የሚያድረው። በቀን ቀን 150 ብር 200 ብር ነው የሚከፈለው። ያ ያገኘሽው ጥቅም ይዞብሽ ነው የሚሄደው። በመንገድ ላይ ደግሞ ተፍትሽ የሚባል ነገር አለ። እሱ ላይ ከተወሰደብሽ እቃው እንዳለ ነው የሚወስድብሽ። እና ያንን እንዳይፈጠር ቶሎ ቶሎ ናና ቶሎ ሂድ። እዛ አትቆይ። በቆየሁ ቁጥር የዚህ ጋር ወጪ ያለ የምግብ አለ፣ ልጃችን ማሳደግ አለብን። ስለሚናፍቅሽ ሳይሆን 15 ቀን ድረስ በጣም እኔ የዋህ ነኝ። በቃ ጓደኛዋ በደረው ብዬ ያችን ቤት ውስጥ ተቀምጦ እንጠቃቀምባታለን። ከዛ መጨረሻ ስራ መስራት አለበት። ሌላ ጭቅጭቅ ተፈጠረ። በሽ ሰራ ለመንኳቸው፣ ስጡን እንስራ አልኳቸው እና ስራ ጀመርን ሁለታችንም ማለት ነው። አልሐምዱሊላህ ጥሩ ነበረ። ስራ ቦታው አዲስ ቦታ ነው። ተከራየን፣ መስራት ጀመርን። የዛኔ የተሻለ ሆነ። እየሰራን በመሀል በቃ የሆነ ሰይጣን ነገር አለበት መሰለኝ። ስራ ትውት የሚያረው ነገር ሁሉም ነገር ትቶ እኔ ልጅ አለኝ፣ ገና ህፃን ነው ልጄ። ሌሊት ነው የምወጣው። አትክልት ቤት ነበር የጀመረው። ሌሊት የአትክልት ስራ የሚያውቀው ያውቀዋል። ሌሊት ነው ስራው የሚወጣው። ጁስ ቤት ከፍታችሁ አብራችሁ ነው መስራት የጀመራችሁት? ጁስ ቤት ምናምን ሳይሆን አትክልት ብቻውን። ጁስ አልጀመርንም ነበር። አትክልት ቤት መስራት ጀመርን። ከዛ ጥሩ አየር ነበር። ሳይጠፋብኝ ድሬዳዋ ልብስ እየሄደ በሚያመጣ ጊዜ እየሄደ 7 ቀን ምናምን እዛ ቤርጎ ሲያደር ቤት ውስጥ ከአንቺ ጋር እያለ ኢሞ ላይ ሴክስ ፎን የብልግና ቃላቶችን ከሴቶች ጋር የሚያወራ ራቆት የሚላላክ ሰውዬ እንግዲህ ከአንቺ ርቆ ሄዶ ያለ ሴት ያድራል ብሎ ማመን ከባድ ነው። እንደዛ እያደረ ሲመጣ አብረሹ ያለምንም ፕሮቴክሽን የምተኝ ከሆነ በሽታ ትፈሪ ነበር? ህይወቱ እንደነገርኩሽ እኔ ህይወቴ እፈልገው ነበረ። ከእሱ ጋር መኖር ስለምፈልግ በቃ ሰምተሽ እንዳልሰማ አውቀሽ እንዳላወቀ አለ አይደለ? ራስሽን ችግር የለብሽም። በሽታ ቢያመጣ ሆኒ እስካለ ድረስ አብረን ገደል ከገባን አብረን ከሞተ አብሬው ልሙት፣ ከታመመ አብሬው ልታመም። ዋናው ብቻ እሱ ከኔ ጋር ይሁን። ያነበረ በቃ ይሁን። በቃ እውር ነው ለእሱ አእምሮ እውር ነው። ከሁሉም ሰወጣላለበት ሲመጣ በቃ ራሴም እንኳን አልኩሽ እኮ ለሱ ብለሽ እንዲያሳልፈሽ እንጂ ስለሱ ተውኩት። በቃ እርግፍ አድርጌ ተውኩት። በቃ አልጠይቀውም ሁላ ሀታ ራሱ አጠገቤ ሴት አምጥቶ ቢጋብዝ ወላሂ አልጠይቀውም። በዚህ መሀል እኮ ገጥሞኛል። የሆነ ቀን እንደዚህ ተጣልተን ወጣና ስራ ቦታ ማደር ጀመር። አሁን የጀመርነው ስራ ቦታ ተከፍቶ ብዙ ቆይተዋል። ቦታው አልተስተካከለም ነበር እና እዛ ሄዶ እያደረ የሆነ ቀን ጎረቤት አለችኝ እና ባለቤትሽ እዛ ቦታ አየሁት እኮ ስራ ቦታው እዛ ነው አለችኝ። እሱ አይደለችም ያየችው፣ ባለቤቷ ነው ያየው። ኖ እዛ እኮ ስራ የለውም ለምን ይሄዳል? እና ላሳይሽ ብላኝ እዛ ሄዳ ሻይ ቡና መንገድ ላይ የሚያፈሉ ሴቶች አሉ። ከሰው ጋር ቁጭ ብሎ ሲያወራ ሲሳሳቅ 2 ቀን ሄጄ በአይና ይቼ በ3ኛው ቀን ልጁን ይዤ ሄጄ ልጁ ሂድ አባቴ ይኸው እዛ ጋር ነው አልኩት። 1 ዓመት ከ8 ወሩ ምናምን ነበረ። ይኸው እዛ ጋር አለ አባቴ ብዬ በእጅ ያሳይቸው ጥዬው ሄድኩኝ እና እኔ ወደ ወንድሞቹ ጋር ሄጄ ተናገርኩኝ። እንደዚህ ከሴት ጋር እንደዚህ 2-3 ቀን አየሁት ብዬ ነገርኩት። ወንድም ይኸው በቃ ምንም አይ በቃ ችግር የለውም እኮ ይሄ እኮ ሻይ ቡና እያለ ነው ምን ችግር አለው
እንታከብደልሽ ምናምን አለኝ። በቃ አሰማመነኝ። እንደገና አስታረቀን። ወደ ቤት ተመልሼ ሻይ ቡና ከሆነ ችግር የለውም። ስለዚህ እኔም ከወንድ ጋር ሄጄ ሻይ ቡና ብል ችግር የለውም። ባለትዳር ወንድ ከሴት ጋር ሻይ ቡና ማለቱ ኖርማል ነው። አታካብድ። ሻይ ቡና እኮ ነው ከተባለ እኔም ወጥቼ ከአንዱ ጋር ሻይ ቡና ላለሁ። ስለዚህ ኖርማል ነው፣ ሻይ ቡና ነው። በቃ እኔ ብለሽ መመለስ አለብሽ። ወንድሙ ሻይ ቡና እኮ ነው ለምን ታካብጃለሽ? እንደዛ ከሆነ ችግር የለውም። እኔም ከአንዱ ጋር ሻይ ቡና ላለሁ። እኔ በቃ የዛኔ አለቅሳለሁ እንጂ ሀሳቤን ያው እንደምታየኝ አሁንም ሀሳቤን በስነ ስርዓት እየገለጹ አይደለም። አልናገርም ግን በአይኔ አለቅሳለሁኝ። መናገር አልችልም። ለቅሶ ነው የሚቀድመኝ ለእነሱ። አሁን አልቅሼ ደክሞኝ አይኔ ማለት ነው ደም ስሩ የአይኔ ስርስሩ ጠቁሯል ከማልቀስ ብዛት ማለት ነው። አለቅሳለሁ እንጂ ሀሳቤን አልገልጽም በስነ ስርዓት። በቃ አልቅሼ ነው የሚወጣልኝ። ብቻ የሆናለሁኝ አለቅሳለሁኝ። ከዛ እንደዛ የሆንን ስራ ቦታው መስራት ተጀመረ። ቤቱ ጋር አትክልት ቤት ከፍታችሁ ቤተሰቦችሽ ገንዘብ አዋጥተው ሰጧችሁ እና አትክልት ቤት ከፍታችሁ መስራት ጀመራችሁ። ስራ እየሰራ አትክልት ቤት ስትሰሩ ቤት ውስጥ ልጃችሁን የሚጠብቅ ረዳት ቀጥራችሁ ነው? ልጁ ማን ነበረች? የሆነች ልጅ ነበረች እዛው ከክፍለ ሀገር የመጣች በትንሽ ብር አግኝቻት ልጅ እንድትንከባከብ አድርጌ። ያው ርቁም አልነበረም። የዛው ስራ ቦታ ትመጣልኛለች፣ እኔም እሄዳለሁኝ። ቅርብ ስለነበረ ልጄን አገኘዋለሁ። ልጅቷም ጥሩ ልጅ ነበረች፣ ተጠብቅልኝ ነበረ። ከዛ ያው ሁለታችንም ነው የምንሰራው። አትክልት ያመጣልኛል ጠዋት ሄዶ፣ እኔ እሰራለሁኝ፣ ሂሳብ ይዛለሁ። በጣም አሪፍ ነበረ። በቃ የሆነ ሳክሰስ ነበረ ስራ ቦታው። በጣም አሪፍ እስከ 30,000 ብር በቀን ነበረ ከወጪ ቀሪ ማለት ነው። በጣም አሪፍ ነበረ እና መስራት ሁሉ ያቀተኝ ነበር። ረዳት ሁሉ ፈልግ ነበረ እና ያው እሱ እንደነገርኩሽ የስራ ሞራሉ የሞተ ሄደ። በቃ ስራ እቃ ያመጣልኛል፣ ለሌት 9 ሰዓት ምናምን ይወጣል። እቃ ያመጣልኛል፣ ያስገባል። የተወሰነ ቀን ጠዋት ይመጣል፣ የተወሰነ ከሰዓት ነው የሚመጣልሽ መኪና። ጠዋት አይመጣልሽም እና ሲመጣ ራሱ እቸገር ነበር። የሚያወርድልኝ ሰው አጣ ነበረ። ወዛደሮቹ በር ላይ አምጥሎ ተው ይጥሉልሻል። ማስገባት ያለብሽ ነሽ። ታጥን ራሱ ያወርድልኝ ሰው አላገኝም ነበር። ከዛ እንደዛ እያልን በጣም ተሰቃይቼ ብቻዬን ወጥሬ መስራት ጀመርኩኝ፣ ስራ ቦታ ማለት ነው። በጣም አሪፍ ስራ፣ በቃ ደስ የሚል እንደምን ያሰብኩት ሰፊ ነበረ ቦታ። ስራ ቡና ሰራበት፣ ግማሹ ሻይ ቡና ሰራበታለሁ። ሳምቡሳ ምናምን እችላለሁ፣ ፒዛ፣ ፍጣይር ምናምን ያው ፈጣን ምግቦች የሚባሉ አለ ኢትዮጵያ ላይ ካወሽ፣ እንደዛ ሰራበታለሁ ብዬ ለመክፈል አሰብኩኝ። በቃ ጁስ ለማስፋት ምናምን ብር እንደገና እየጠየኩኝ ጓደኞች አረብ ሀገር አለው ብድር ከዛ ስራው ግፍ አድርጎ ማምጣት ተወብኝ በመሀል። ከዛ ፉክክር ይመጣል። አጠገባችን ሌላ አትክልት ቤት ተጀመረ። በቃ የፉክክር ስራ ሆነ ማለት ነው። ብዙ አላማ ነበረኝ። በቃ እዚህ ጋር መውጣት አለብኝ። የአረብ ሀገር ድካሜን እዚህ ጋር ማቋጨት አለበት። ዳግም እኔ መሰደድ የለብኝም ብዬ ወስኜ ልጄን አሳልፌ ለሰራተኛ ሰጥቼ ሌሊት አልተኛም። አትክልት ቤት ምናልባት የሚያውቅ ሰው ያውቃል፣ 6 ሰዓት ወይ 7 ሰዓት ነው የሚዘጋው። 6 ሰዓት ዘግቼ እሄዳለሁኝ። ደግሞ የእግር መንገድ አለው፣ ገባ ያለ ነው ትንሽ። በጨለማ ብቻ ነበረ እንደወንድ አይዞሽ ይማራውን እኮ አልፏል። ጀግና ሴት ነበርሽ። ሁሌም እኮ ጠንካራ ሴቶችን እንደዚህ አይነት ወንዶች ነው እየገቡ ህይወታቸውን የሚያበላሽ። አላማ ቢስ ሲሆኑ ወንድ እስከ 40 ሺህ ብር ይዤ አዲስ አበባ ታውቂዋለሽ። ከሌላ ጋር የምትጋፈጩ የምሰራው ስራ ያውቃሉ። አጠገቤ ሁሌ የጠንካራ ሴቶች በሽታ እንደዚህ አይነት ወንዶች ናቸው። የት ትደርሺ ነበረ? ሁልጊዜ ደግሞ ስራ ላይ ጎበዝ የሆኑ ሴቶች፣ ብር ያላቸው ሴቶች ናቸው እንደዚህ በወንድ ህይወታቸው የሚጨናገፈው። እንደዚህ አይነት ወንዶች ቀርበዋቸው ስራ ላይ ጎበዝ የሆኑ ሴቶች ለወንድ ሟች ስለሆኑ
ከህይወታቸው ቢዝነሳቸው የሚሞተው በወንድ የሚበሉት የሚከስሩት ማንሳ ጎበዝ ባል ቢኖራት ይሄኔ ስንት ቅርንጫፍ ትከፍት ነበር። እንኳን ከስራ አረብ ሀገር ለመልስ አልመጣ ኡምርዛን በቃሽ ተመለሽ። ወይ ተቋረጠባት። ሴት ጋር የያዘችው ጊዜ አለቃሽ ቀንጠረ ማስወጣት። ሌባ ላመሉ ዳቦ ይልሳል። አመለኛ ልክስክስ ወንድ መቼም ነው የማይቀየረው። አመል አመል ነው። አረብ ምን ይላል መሰላችሁ? ትጥላ ሩህ ጠብዕ ማ ቢተገየር። ትጥላ ሩህ ጠብዕ ማ ቢተገየር ማለት የሰው ልጅ አመል ካለበት ሩሁ ብትወጣ ጠብዕ አይቀየርም። አመል አይለቅም አይለቅም። ሱሰኛ ያገግማል እንጂ አይድንም። በተለይ የሴት ሱስ ያለበት ወንድ፣ ሴሰኛ ወንድ መቼም እለውጠዋለሁ ብላችሁ እንዳታስቡ። ከሴሰኛ ወንድ ጋር አብራችሁ ያላችሁ ሴቶች መቼም ይተዋል፣ ይለወጣል። በቃ እድሜ ልኬ ስቃጠል እኖራለሁ ካልሽ በሽታ ምቶብሽ አርጅቶም ቤት ውስጥ መውጣት ቢያቅተው ቤት ውስጥ ከሰራተኛ ጋር የማጣመጣት ሰራተኛ ካለሽ አመል ነዋ። አይለቅም። አመል አይለቅም። አመለኛ ነው። ስለዚህ እለውጠዋለሁ። አንቺ ትለወጫለሽ። አንቺ ማዲያት ታውጫለሽ። አንቺ ለበሽታ ትዳረጊያለሽ እንጂ ሴሰኛ ወንድ፣ የሴስ አመል ያለበት ወንድ መቼም አይለቀው። ከገዛ ዘመዱም ጋር ሲከሰከስ ልታገኙ ትችላለሽ። ዘመድ አይምሩ። ሴስ ያለባቸው ህፃን ከመድፈር አይምሩ። የሚታያቸው አይናቸው ላይ የሚታያቸው ያ ነገር ብቻ ነው። በሽታም ይሄ እሺ። ኔትወርኳ ሲመልሳት ኡምረዛን ነው ስሟን እናስገባታለን። ወደ ቀጣዩ ባዚ ታሪክ እንሂድ። የምር አንዳንዶቹ ለውጠዋለሁ ብለው ነው የሚገቡት። ገና ሳትወልድ አታቆምም ነበር። ገና ሳትወልድ ለመጀመሪያ ጊዜ የራቁት ቪዲዮ ምናምን በሚላላክ ኢሞ ላይ ሲልከሰከስ ባየችው ጊዜ እኔ ብቸኛ በነበርኩ ሰዓት ይሄ ነገር ሱስ ሆኖብኝ ነው። አንቺ አረብ ሀገር በነበርሽ ሰዓት ብቸኝነቴን ለመርሳት ኢሞ ላይ ከብዙ ሴቶች ጋር ስለማውራ ሳላስበው ሱስ ያዘኝ። ስለዚህ ተረጂኝ፣ ሱስ እስኪለቀኝ። የሲጋራ ሱስ ነው፣ የጫት ሱስ ነው፣ የመጠጥ ሱስ ነው። ይሄ እኮ የሴት ሱስ ነው። እንዴት ነው የሚለቀ? እስከሚለቀኝ ተረጂኝ። እሷ ደግሞ ሞኝነቷ እስከሚለቀው ኢሞን ሲደልት ሌሊት ላይ እሷ በተኛችበት ዳውንሎድ አድርጎ እንደገና ሲያወራ እየያዘችው ደጋግማ እድል ሰጠችው። መቼም በሽታ አምጥቶ በሽተኛ ሆኖ ያርጋ ቁራኛ እስካላረገች ድረስ ኒቨር ነው ማይተው እንደዚህ አይነት ነገር። ገና ሳትወልጂ ነበር ይህንን ሰውዬ ከህይወትሽ ንቅል አድርገሽ ማስወጣት የነበረብሽ። ልክስክስ። እሺ እግዚአብሔር ያውቃል። ያቆምሽበትን ድንገርሽ። ብርቱካን ቤቱ እየቀዘቀዘ መጣ። ባልሽ እቃ አላመጣም ማለት ጀመረ፣ ሰነፈ እና ተፎካካሪ ደግሞ ከጎኑ ተከፈተ። እሱ ላይ ነው ያቆምነው። አልመለስም ብዬ በራሴ ወሰንኩኝ። ከዛ ልጄን ይዤ ሄድኩኝ። ቆየሁን ወንድሞቼ ጋር ቆየሁና ያው አረብ ሀገር አሰብኩኝ። እህቴ አረብ ሀገር አለች፣ ታናሼ እንድጀምርልኝ አረኩኝ። አልሐምዱሊላህ ጀመረችልኝ። ዳግም ያ ህይወት አልተመለስኩም። ግን እኔ አሁን የሚከፋኝ ምን እንደው ታውቂያለሽ? አረብ ሀገር ብዙ አመት ለፍቼ ያለሁን ገንዘብ ያጣልሽውና ልጅሽን ለማን ሰጠሽ? ልነግርሽ ነው። ብዙ ነገር ነበረኝ፣ እቃዋ ነበረኝ፣ ቤት ውስጥ የለፋሁበት ልብሶቼ፣ እቃዎቼ፣ ንብረቴ፣ ሁሉም ነገር ግፍ አድርጌ ጣሁኝ። ልጄ እናቴ ጋር ወሰድኩት ክፍለ ሀገር።
እናቴ ያለች ወንድሞቼ አባቴ ያለ ለእናቴ የሰጠኋት ልጅ አሁን 3ኛ ግንቦት 17 3 አመት ሆናው ልጅ እና የሚያምር ቆንጆ ልጅ ነው አላህ ይሰጠኝ። ለእሷ ሰጠኋት እና እኔ እህቴ ጀመረችልኝ። ሳውዲ መጣሁኝ። አሁን 4ኛ ወሬ ነው። ግን አሁን ምን እንደሚከፋኝ ታውቂያለሽ? ያ ሁሉ ለፍቼ ምንም ነገር ከዛ አለመያዜ ንብረቴን የለፋሁበት ልፋቴን በቃ ለምን ከወጣሁ በኋላ ቆጨኝ። ቢያንስ እንኳን ገንዘቡ መካፈል ነበረብኝ፣ መክሰስ እችል ነበረ። ለምን ያው በወቅቱ እኔ ህይወቴ ማዳን ስለፈለግኩ ምንም መካሰሱ ምንም አልፈለግኩትም። ግን አሁን ደግሞ ይቆጨኛል። ለምን አሁን ይመጣል በህይወቴ ይመጣና ብር እኮ ነበረኝ እንደዚህ አለኝ እኮ አውቄ ደብቄሽ ነው ይለኛል። እርግጥ እኔ አልሰማውም፣ ጠንክሬ እሰራለሁ። ግን የዛኔ ያን አለማድረጌ ይቆጨኛል። እናግዝሽ ብለውኝ ነበር። ንግድ ፈቃድ በእኔ ስም ነበር። ያን ሳዘጋ ሲሄድ ሴቶችና ህጻናት እናደርሰሽ በቃ ደርሰንሽ ተካሰሽ ማለት መካፈል ትችያለሽ፣ ንብረትሽን እቃሽን ማውጣት ትችያለሽ ይሉኝ ነበር። የህግ ባለሙያዎች እንደግፍሽ ሲሉኝ እኔ በቃ ስቃይን ያሳለፍኩት ሁሉ አእምሮ እንትን ብሎት እኔ አልፈልግም። በቃ ከዚህ ህይወት ብቻ እግሬን ማውጣት ነው የምፈልገው። ሀታ እንኳን ፍቺ ጠይቂ፣ የፍቺ ወረቀት ያዥ ሲባል ብቻ ነው የታየኝ። ከዛ ጋር ርቄ ሰላሜን ማግኘቴ ነው ይቅርብኝ። በቃ ሁሉም ትቼው መጣሁ። እዚህ ከመጣ በኋላ ግን ቆጨኝ። ለምን እኔ በዋህነት ሁሉ 4 አመት አሳለፍኩኝ ከሱ ጋር ምንም ሳልይዝ እንዴት በቃ እኔ ማንም ሴት መታ ዛሬ ትጨፍርበታለች። ከኔ የምትማሩት ነገር ሴቶች አንድ ህይወት ሳታጠኑት ዝም ብላችሁ ገብታችሁ ከገባችሁ በኋላ ካወቃችሁ በኋላ በቃ ልጅ የሚባል ነገር በህይወታችሁ ባይመጣ እስክታጠሩ ድረስ የያዛችሁትን ነገር በደንብ ይዛችሁን የዛኔ እንኳን ብርሽ አታውጩ ከአካውንትሽ ይቀመጥ ሲለኝ ወንድሜ ነው እኔ አፈቀርኩት ወደድኩት ችግር የለውም ወደ እኔ ያዘዋውርልኝ ብዬ አሰቃይቼ ነው ወደ እኔ ይዞርልኝ ብሬን። በቃ ልጅ ራሱ ቤተሰቦቼ ልጅ ቆይ ትንሽ ተረጋጊ እያሉኝ አልሐምዱሊላህ ግን ያው በልጄ ልጅ ስለሰጠኝ አላህ ልጅ አልሐምዱሊላህ ልጄ በጣም ወደው ልጅ ነው የሰጠኝ። እዛ አልጸጸትም። ግን ምጸጸትም ለምን በቃ ያለኝ ነገር ለምን ይሻል ወጣሁም ልብሶቼ እቃዎቼ ቢያንስ እዛ ጋር ንብረቱ የለፋሁበት ነው፣ ብድር የተበደርኩበት ነው። ብድሩ እንኳን ከፍዬ አልጨረስኩም። በቃ ያን እናደዳለሁ፣ ይከፋኛል። እህቴ ያለች አጠገቤ በእርግጥ አሁን ላይ ደስተኛ ነኝ እኔ። ሰዎቹም ያለሁባቸው ሰዎች አሪፍ ናቸው፣ ደህና ሰዎች፣ ደህና ነገር ነው የገጠመኝ ያለሁበት። ግን ያን ያሳለፍኩት ስቃይ መከራ ግን ሳስበው ምን ሆኜ ነው ደንዝዤ ነበረ? ምን ተደርጌ ነው ያ ሁሉ 4 አመት በዚህ ሁኔታ ያለፍኩት? አሁን ነው የሚገባኝ። በቃ ገብቼ ያንቺ ቤት ታሪካቸው ስሰማ ለምንድን ነው በቃ የኔ ህይወት እስከ ሞት ድረስ ያደረሰኝ? ምን ስላለኝ ነው? እዛ ጋ አንድ ልጅ ነው፣ 2 ልጅ 3 ልጅ ሲሆን ይከብዳል። እናት አለኝ፣ ለእናቴ ሰጥቼ ለምን አልወጣሁም እስከዛሬ? ለምን ህይወቴን መስዋዕት ከፈልጉኝ ብዬ እናደዳለሁኝ። እና እንደዛ ሁኝ ወጣሁኝ እልሻለሁኝ። እኔ ያሳለፍኩ ታሪክ ከባድ ነው። በተለይ ለአረብ ሀገር ሴቶች ትማሩበት አላቸው። ተጠንቀቁ። ማንም መርጠውን እንወቅ። ጸጸት ይኸውልሽ፣ ጸጸት ኦምረዛል ጸጸት ያንቺን ህሊና ነው የሚጎዳው፣ ያንቺን ጭንቅላት ነው የሚያሳምመው። ስለዚህ ራስሽን ከጸጸት ነጻ አድርጊ። ዋናው ራስሽን አዳንሽ። ስንት ከእንደዚህ አይነት ባል ጋር ራሴ የተደፋባቸው እድሜ ልካቸው ህይወታቸው የተበላሸ ሴቶች የሉ? ስንት አካላቸው የጎደለ አንቺንም ሳትሆኚ ከዚህ መጥፎ ግንኙነት አካልሽ ሳይጎል በሽታ ሳትሸምቺ በጤና ማውጣትሽ ትልቅ ነገር ነው። ጦስሽ ውሰድ፣ ንብረት ጦስሽ ጥሙሳስሽን ውሰድ። ዋናው አንቺ ጤና፣ አንቺ በህይወት ካለሽ ሰርተሽ ታገኘዋለሽ። እና ደግሞ ልጁን የሚያህል ነገር አትፈተሻል። የተበላሸ ትዳር ግን ማለት ነው ፍቺ ካልፈጸምሽ እኮ ዋጋ የለውም። ነገም እኮ ስትሄጂ ዛሬ የምታፈሪው ይካፈልሻል። ለምን ፍቺ ሲያስፈጽም ወጣሽ? እኔ በግሌ ጠየቅኩት። እኔ ፍቺ እፈልጋለሁ ፍተኛም ስለው አንቺም ሆነ እኔ እንደዚሁ ቆመን እንቀራናታለን እንጂ ማናችንም ሄድን አናገባም፣ በቃ አልፈተም አለኝ። እና ይህ እኮ ነው የሚያናድደው። ከፍተሽ ከወጣሽው ንብረት ይልቅ ይህ እኮ ነው የሚያናድደው። ይሄ ነው በዚህ ነው አሁን የተናደድኩበት። ሄደሽ ንግድ ፍቃዱን ስታዘጊ በዛው ሸሪያ ፍርድ ቤትም ከሆነ የተጋባሽው በመንግስትም ከሆነ የተጋባሽው ሄደሽ ተፋተሽ አትመጭም ነበር ወይ? አዎ ሀቡ የእኔ ጥፋት ነው። አሁን እኔ እዚህ ባላችሁ ሰዎች የምጠይቃችሁ ምናልባት የህግ አካል ካላችሁ ማለት ነው። እኔ ህጋዊ ነኝና ማነው ኤምባሲ ሄጄ ፍቺ ማድረግ ጠበቃ ቀጥረሽ ፍቺ ማድረግ ትችያለሽ ብለውኛል። እና የምጠይቃቸው ነገር ቢኖር
እባካችሁ የህግ አካል ካላችሁ ምንም የህግ አካል ምናምን አያስፈልግም። ይሄ ወንጀል አይደለ፣ ይሄ እንትን አይደል፣ የፍትሐ ብሔርን ትግል የጋብቻ ነው። ቤተሰብሽን አንዳቸውን ውክልና ስጪ፣ ወንድምሽ ወይ እህትሽ ወይ እናትሽ ወይ አባትሽ ውክልና ስጪ። ሄደው ያፋቱሻል በውክልና ኤምባሲ ሄደሽ ውክልና ስጫቸው። ምንም ይሄ ሚዲያ ላይ ገንዘብሽ የምታወጭበት የህግ አካል የምትፈልጊበት ጉዳይ አይደለም። ኦኬ። እስከዛ ድረስ ግን ፍቺ እስኪፈጸም ድረስ ገንዘብሽን በእናትሽ ስም አድርጊ፣ በራስሽ ስም ምንም አይነት ንብረት እንዳይኖር። ኦኬ። አዎ እኔ አልክም። እኔ በወንድሜ ስም ነው ምልከው። እኔም ነግረውኛል። በአካውንትሽ ከገባ አካፈላለሁ ይልሻል። አሁን ብርሽን ያዥ ብለውኛል። እስካሁን ወደ ኢትዮጵያ ብሬን አላኩም። ከላኩም በወንድሜ ስም ነው ምልከው። ጎበዝ። አሁን ልጅ የምታደርጉ ምን መሰለሽ? ውክልና ትሰጭና ለቤተሰቦች ታዲያ ፍርድ ቤት ሄደው በውክልና የእሱ ፍቃድ አያስፈልግም። አብራችሁ እስካልኖራችሁ ድረስ ትፋቻለሽ። ግን ይኸውልሽ ከአንቺ ህይወት ሌሎች ሴቶች መማር ያለባቸው የመጀመሪያ ጊዜ ሲልከሰከስ ሰውዬ የማይረባ ሰው ስትሆኚ ልጅም ሳትወልጂ እድሜሽንም ሳታባክኝ መፋታት ነበረብሽ። ያንቺ ያለፈው አለፈ፣ ተምረሽበት አለፍሽ። ደግመሽ እንደዚህ አይነት ስህተት ላይ አትወድቂም። ሌሎች ሴቶች ግን ግዴታ እንዳንቺ ከተጎዱ በኋላ ሳይሆን ሳይጎዱ መማር አለባቸው። የማይረባ ወንድን ወዲያው ነው ከህይወታሽ ቀንጥሮ ማስወጣት። እንደዚህ አይነት ልክስክስ የሴት ሱሰኛ ያለበት ሌባ ላመዱ ዳቦ ይልሳል። መቼም ነው አመል የማይለቀው። ገባሽ? ከዛሬ ነገ ይለወጣል ብለሽ አንቺ አመታት ከሱ ጋር አቃጠልሽ፣ ግን አልተለወጠም። በመጨረሻ አመታትን አቃጥለሽ ጊዜሽን ጉልበትሽን አባክነሽ ወጣሽ ከዚህ ህይወት። ዋናው ግን ከዛ ህይወት መውጣትሽ ነው ዋናው። አንቺ ዛሬ ላይ በራስሽ እየሰራሽ ልጅሽም እናትሽ ጋር መሆኑ አስበሻል። ልጅሽን እሱ ጋር ጥለሽ ቢሆን ኖሮ የወጣሽው ሁልጊዜ በልጅሽ እያሳበበ ብር ላክ እያለ ይበላሽ ነበረ። ስለዚህ ትክክለኛ እርምጃ ነበርሽው ልጅሽን በእናትሽ መስጠትሽ እና አታውሪው። እሺ ከሱ ጋር አታውሪ። አሁንም ከሱ ጋር ማውራትሽ በጣም የሚደብር ነገር ነው። ልታውሪው አይገባም። ቁጥርሽን ቀይሪ እንዳያገኝሽ። አዎ እኔ አሁን ማውራት የፈለግኩት ለምን እንደው ታውቂያለሽ? ልጄ እናቴ ጋር ነው፣ ክፍለ ሀገር ነው ያለው እና እኔ ለፍቻ ያለው እዚህ ጋር ገንዘብ አለ እና ልጄ የሚያስፈልገው ነገር ማድረግ አለበት ብዬ ነው እንጂ በልጄ በኩል ነው፣ ስለ እኔ አይደለም። ያርግለት ለልጅሽ ማድረግ ከፈለገ እናትሽን ኮንታክት ያርገው። አንቺ ጋር ምን አንቺ ያለሽው ሰው አሁን እንደዛ አደረኩኝ እናቴ ኮንታክት ሰጥቼ ልታውሪ አይገባም በፍጹም። ከቤተሰቦች ጋር ያውራል። ልጁ መጠን ከፈለገ ቤተሰቦች ጋር ሄዶ ይል ለልጁ የሚያደርገው ነገር ካለ እዛው ያድርግ። አንቺ ልታወሪው አይገባም ከእንደዚህ አይነት ሰው ጋር። አይታወቅም። አውቆ ተለውጫለሁ ብሎ አልቅሶ ምን ብሎ ድጋሚ ውበትሽን በኩል ያበላሽ ስለሚችል ተጠንቀቂ። አደራሽን። ብዙ ጊዜ ሴቶች በተደጋጋሚ አንድ አይነት ጉድጓድ ውስጥ ይወድቃሉ። እና አደራሽን አታውሪ። ድምፅሽ ተቆራርጧል ሀቢባ። በቃ ርቅሽ ነው ማለት ዋናው መስማት ያለብሽን ፓርት ሰምተሽኛል። በጣም ያሳዝናል እውነት። ለመጀመሪያ ጊዜ ከሴት ጋር ስታገኙ አለቀ በቃ። እንዴት እንደማትቆርጡ አላውቅም። እንዴት አስችሏችሁ ለማገጠ ወንድ እድል ድጋግማችሁ እንደምትሰጡ አላውቅም። አይዶን ነው ሰውነታችሁ እንዴት እንደሚታዘዝላችሁ እና ከዛ ሰው ጋር አብራችሁ ድጋሚ እንደምትኖሩ አላውቅም። ከባድ ነው፣ ከባድ ነው በጣም በቃ። አንድ ሰው እንዲህ ከማገጠ እኮ ደግማችሁ ልታምቱ አይገባም። ቷ ደግሞ የእንዳንተ አይነት አንተን ይቀር እያለች የምትኖረዋ ሴት ደግሞ ዋጋዋን አታውቅም። አንድ ቀን ዋጋዋ ሲገባት ጥላክ ትሄዳለች። ዋጋዋ እስኪገባት ዋጋ የገባት ቀን ጥላክ ትሄዳለች። የትኛዋም ሴት ዋጋዋ ሲገባት ከዛ ከማጋጭ ባል የተሻለ ባል እንደሚገባት ስታምን፣ ታማኝ ወንድ እንደሚገባት ስታምን አብራት ትቀመጥ። ምንም ነገር ደግሞ እኔ ላይስ ቢሆን ብሎ ማሰብ ነው። አንተ ሚስትክ ላይ ብትማገጥ ስትማገጥ ሚስቴ እኔ ላይ ብትማገጥ ምንድን ነው የሚሰማኝ ብለክ ብታስብ አትማገጥም። ህመሙን ስለምታውቀው ሚስቴ እኔ ላይ ብትማገጥ ይቅርላታለሁ፣ ሚስቴ ከሌላ ወንድ ጋር ተኝታ መታ ይቅርታ ብትለኝ ይቅርታ አድርግላታለሁ ብለህ ለሰከንድ ካሰብክ
አትደግመውም፣ አንተ አታደርገውም፣ አትማግጥም። ግን አንተ ሚስት ብትማግጥብህ ይቅር አትላትም። አንተ ግን እየማገጥክ እሷ ይቅር